ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች? የዓለም ዋንጫ የግማሽ ፍጻሜ የመጀመሪያው ጨዋታ ዛሬ የሚደረግ ይሆናል። በስፔንና በፈረንሳይ መካከል የሚደረግ ጨዋታ ነው። ያው ትልቅ ትኩረት የተሰጠው ጨዋታ እንደሚሆን ግልጽ ነው። ሁለቱም ሀገራቶች እስከ ግማሽ ፍጻሜ የመጡበት መንገድ የተሻለ ፐርፎርም አድርገው ራሳቸውን አሳይተው ራሳቸውን ለውጠው በውድድሩ ሰርተው ነው የመጡት። በሁለቱም ውስጥ እንግዲህ የተለየ ካልቸር አለ። የራሱ የሆነ ቀለም አለው ተብሎ ከሚታሰቡ ቡድኖች መካከል አንዱ የስፔን ብሔራዊ ቡድን ነው። በተለይም በፖሴሽን የሚያምን ነው፣ በሽግግሮች የሚያምን ነው፣ ኳስን ሪቴን በማድረግ ይታወቃል። የፈረንሳይ ብሔራዊ ቡድን ደግሞ በፋስት ካውንተር ብሬኪንግ የሚታወቅ ቡድን ነው። ከዛ ውጭ ደግሞ አታኛ አውትሌቶች ወይም ደግሞ የማጥቂያ መስመሮቹ ሁለቱን መስመሮች መጠቀም የሚችል ብሔራዊ ቡድን ሆኖ ተመልክተነዋል። የሁለቱ ቡድኖችን ጨዋታ በተመለከተ ሰፋ አድርገን እናየዋለን። ለአሁን ግን የምንመለከተው በዝውውሩ ማንቸስተር ዩናይትድ አንድ ትልቅ እርምጃ የተራመደበትና በርካታ የማንቸስተር ዩናይትድ የቀድሞ ተጫዋቾችን ሁሉ ከፍተኛ የሆነ ግርምት ውስጥ እየጣለ አንድ ውሳኔ እንመለከታለን። ዩሪ ቲሊመንስ የማንቸስተር ዩናይትድ ተጫዋች ለመሆን ተቃርቧል። ዛሬ ሜዲካል ያደርጋል ተብሎ ነው የሚጠበቀው። የዩሪ ቲሊመንስ ወደ ማንቸስተር ዩናይትድ መምጣት የዩናይትድን የአማካኝ ክፍል ነብስ የሚዘራበት ይሆናል ተብሎ ነው የሚታሰበው። ከዝውውሩ ቀደም ብሎ የዝውውሩን ጉዳይ በተመለከተ ማንቸስተር ዩናይትድ ኤደርሰንን ከጣሊያን ሴሪያ ከአታላንታ ለማምጣት ከፍተኛ የሆነ ፍላጎት እንደነበረው የሚታወቅ ነው። ይህንን በተመለከተ ማንቸስተር ዩናይትድ ሁለት ኮንዲሽኖችን አስቀምጦ እንደነበር ይታወቃል። የልጁን ቪዲዮዎች በጥልቅ በእርጋታ መመልከት፣ ሁለተኛ ደግሞ ከዚህ በፊት የነበሩትን የጉዳት ሪፖርቶችን ማየትና ሁለት ኤክስቴንሲቭሊ የተሰራባቸው የሕክምና ምርመራዎችን ማድረግ ነበረ። ኋላ ላይ ግን ማንቸስተር ዩናይትድ በአመራሮቹ በክለብ አመራሮቹ በስካውቲንጉ አንድ ውሳኔ ላይ ይደርሳል። ይሄ በ24 ሰዓት አካባቢ የተወሰነ ውሳኔ ነው። ምንድነው? በሊጉ ውስጥ ልምድ ያላቸውን ተጫዋቾች ማስፈረም የተሻለ ነው። በሊጉ ውስጥ የተሻለ እውቀት ያላቸውን ተጫዋቾች ማምጣት ይበልጣል በሚል የኤደርሰን ዝውውር ውድቅ በማድረግ ተስማምተው የነበረውን የክለቡን የዋጋ ሁኔታ በመተው ወደ ቲለመንስ የዋጋ ግዢ ጣሪያ ሄደው ማፍረሻውን ከፍለው ወደ ቡድናቸው ለማምጣት ስራዎችን እየሰሩ ይገኛሉ። የቲለመንስ መምጣት ፖል ስኮልስ ከዌይን ሩኒ ጋር ያደረገው የስልክ ልውውጥ ምን ያክል ቲለመንስን ማንቸስተር ዩናይትድ ማምጣቱ እንደሚጠቅመው የማንቸስተር ዩናይትድ ያለፉት ዓመታት ትልቁ ችግር ምን እንደነበረ የሚያሳይ ነው። ፖል ስኮልስ ለዌይን ሩኒ ደውሎ እንደነገረው ማንቸስተር ዩናይትድ ኢንጂኑን አግኝቷል፣ የአማካኝ ክፍል ሞተሩን በሚገባ አግኝቷል። ይሄ የአማካኝ ክፍል ሞተር ያለፉት ዓመታት ዩናይትድ የጎደለው ክፍል ነበረ። የተከላካይ መስመር ክፍሉን ከአማካኙ ጋር ሊንክ የሚያደርግ የአጥቂውን የማጥቃት ባህሪ ያለውን የማጥቃት ዞን ኢንሳይስ አድርጎ ቀስቅሶ ከፊት የተሻለ ሽግግሮችን የሚፈጥር ተጫዋች ዩናይትድ አሁን አግኝተዋል የሚል አስተያየት ሰጥቷል ፖል ስኮልስ። እዚህ የአማካኝ ክፍል ቦታ ላይ ያው ፖል ስኮልስ በማንቸስተር ዩናይትድ ዶሚናንት ተጫዋች እንደነበረ ይታወቃል። የሱ ተጽዕኖ በማንቸስተር ዩናይትድ ቡድን ውስጥ በቀላሉ የሚታይ አይደለም። በተለይ የቡድኑን ሁለንተና የማጥቃት እንቅስቃሴ በማሳደግ የእያንዳንዱን የጨዋታ እንቅስቃሴ ከፍ አድርጎ ለቡድኑ የታክቲካል ዶሚናንስ የሚኖረው አስተዋጽኦ በቀላሉ የሚታይ አልነበረም። በተለይም ከአብዛኛው የጨዋታ እንቅስቃሴ አንጻር የዩሪ ቲለመንስ መምጣት አሁን ለቡድኑ ውስጥ የሚሰጠውን ነገር ከተመለከትን ቡድኑ አብዛኛውን ጊዜ ወሳኝ የሚባሉ ተጫዋቾችን በአማካኝ ክፍል ላይ ያመጣል። እነኚህ ወሳኝ የሚባሉ የአማካኝ ክፍል ተጫዋቾች የሚፈለገውን ነገር ሲያደርጉ አንመለከትም። ማለት የስኪል ችግር ይኖርባቸዋል። ከቡድኑ ኢንቴንሲቲ ጋር መቀጠል ያቀታቸዋል። ሁለተኛ የሚቸገሩበት መሰረታዊ ነገር ደግሞ ምንድነው? እንቅስቃሴያቸውን በማንቸስተር ዩናይትድ ወጥ አድርገው ለመቀጠል ይቸግራሉ። ስለዚህ ወጥ አድርገው ለመቀጠልና በማንቸስተር ዩናይትድ የተሻለው
ፐርፎርም ለማድረግ የሚያድግ ነገር ለመስጠት የሚቆይ ተጫዋች ዩናይትዶች ፈልገው ነበር ማለት ነው። ይህንን እንግዲህ በቴሌመንስ ውስጥ ለማምጣት ከወዲሁ ስራዎችን እየሰሩ ይገኛሉ። በማንቸስተር ዩናይትድ ከመጣ ይህ ተጫዋች ምን ሊጨምር ይችላል የሚለውን እስኪ እንመልከት። የመጀመሪያው ይሄ ተጫዋች የሚያመጣው ነገር ምንድነው? የመጀመሪያ የኳስ ተቀባይ ጫና ተቀባይነትን የሚቀበል ይሆናል ማለት ነው። ይሄ ማለት በተከላካይና በአማካኝ ክፍል ተጫዋቾች መካከል ያለውን ግንኙነት በመውሰድ ይህንን ግንኙነት የተሻለ ፍሎው ያለው ግንኙነት በማድረግ የጫና ተሸካሚነቱን ሚና አሳድጎ በሁለተኛውና በሶስተኛው የሜዳ ክፍል ላይ የሚኖረውን እንቅስቃሴ ህይወት ያለው እንቅስቃሴ ያደርጋል። ማንቸስተር ዩናይትድ በማይክል ካሪክ ሰዓት ከተለወጠባቸው ቦታዎች መካከል አንዱ የ6 ቁጥር ሚና ላይ የሚገኙ ተጫዋቾች ይበልጥ ከተከላካይ መስመር ክፍል ተጫዋቾች ጋር የነበራቸው ግንኙነት ነው። ይሄ ግንኙነት ያደገ መሆኑ የዩናይትድን የአማካኝ ክፍል ዶሚናንሲ ጨምሮለታል። ስለዚህ የዩናይትድን የአማካኝ ክፍል ዶሚናንሲ ለመጨመር የተሻለ የኳስ ንክኪ፣ የቦታ አያያዝ፣ የኳስ ድሪብሊንግ ሽግግሮችን መፍጠር መቻል ይኖርበታል። የዩሪ ቴሌመንስ ሁለተኛው ኳሊቲ ይሄ ዲክቴተር ነው። የጨዋታውን ቴምፖ በደንብ አድርጎ ማዘዝ የሚችል ዲክቴቲንግ ቴምፖ የአማካኝ ክፍል ተጫዋቾች በተለይም እንደ ቴሌመንስ አይነት ዲፕ ላይንግ ፕሌይሜከር ሆኖ በሚጫወቱ ተጫዋቾችና የሳጥን ሚና ባላቸው ተጫዋቾች ውስጥ የሚፈቀድ ነው። ይሄ ሚና አብዛኛውን ጊዜ ብሬኪንግ ዲፌንሲቭ ላይን ስትራክቸር ላይ ወይም ደግሞ የመከላከል አደረጃጀትን ሰብሮ ለመሄድ በሚደረጉ ሽግግሮች ላይ የነዚህ ተጫዋቾች መኖር አስፈላጊ ስለሆነ ጨዋታውን ዲክቴት ያደርጋሉ፣ ጨዋታውን ያዛሉ ማለት ነው። ከዛ ውጭ የዚህ ተጫዋች ሶስተኛው ትልቁ ኳሊቲ ማንቸስተር ዩናይትድ ባሳለፍነው የውድድር ዓመት በሁለተኛው ዙር ላይ ከአሳደጋቸውና በመጀመሪያው ዙር ከተቸገረባቸው ምክንያቶች ውስጥ ምንድነው? ይሄ ጫናን መቋቋም አለመቻል። ጫናን መቋቋም አለመቻል ወይም ደግሞ በፈረንጆቹ እንደሚሉት ፕሬሲንግ ሬዚስታንት የሚባለው ማለት ነው። ይሄንን ሚና የሚያመጡ ተጫዋቾች አብዛኛውን ጊዜ የቡድን እንቅስቃሴ ላይ የሚኖራቸው አስተዋጽኦ የቡድኑን ስትራክቸር መልሶ በማስተካከል ከፍተኛ ነው። የቡድን ስትራክቸር መልሰው ያስተካክላሉ። የቡድን ስትራክቸርን መልሰው ካስተካከሉ በኋላ አጠቃላይ የሜዳ ላይ ፖዚሽናል አዌርነስንም ይፈጥራሉ። የትኛው ተጫዋች የትኛው ቦታ ላይ መገኘት አለበት ለሚለው የነዚህ ተጫዋች ጫናን መሸከማቸው፣ ጫናን መቀበላቸው የሚሰጡ አስተዋጽኦ እንዲሁ በቀላሉ የሚታይ አይደለም። ስለዚህ የዚህ ተጫዋች ኳሊቲ በማንቸስተር ዩናይትድ ይሄንን የፕሬሲንግ ሬዚስታንትን አቅም በማሳደግ ሬዚስት አድርጎ ነገሮችን ተቋቁሞ አሸንፎ ወደ ሁለትና ወደ ሶስተኛው የሜዳ ክፍል የመሄድ ፕሮግሬሲቭ አይዲያ ወይም ደግሞ ያደገ ሐሳብ ያደገ ምክንያት ያለው ተጫዋች እንዲሆን ይረዳዋል ማለት ነው። ከሪከቨሪ ጋር በተያያዘ የዩናይትድ የዘንድሮ የማይክል ካሪክ ትልቁ ዕቅድ የሚሆነው ምንድነው? ኳስን ካጣ በኋላ ቡድኑ ተመልሶ ኳስ የማግኘት ስራዎችን በተደጋጋሚ የሚሰራ ተጫዋች ይፈልጋል። ይህንን ኳስን መልሶ የማግኘት ስራ የሚሰሩ ተጫዋቾች አብዛኛውን ጊዜ ንቁ የሆኑና በአካባቢያቸው ላይ ያሉትን እንቅስቃሴዎች በሚገባ የሚያውቁ መሆን አለባቸው። በተለይ የሚድፊልድ ትራንዚሽን ወይም ደግሞ የአማካኝ ክፍል ሽግግር አስፈላጊ ስለሆነ ይህንን የአማካኝ ክፍል ሽግግርን የሚመሩበት ይሄ ፔስ ይፈልጋሉ፣ የሚመሩበት አዌርነስ ይፈልጋሉ፣ መረዳት ይፈልጋሉ፣ የሚመሩበት የተጋጣሚን ሁኔታ የሚያዩበት ሐሳብ ይፈልጋሉ። ስለዚህ ይሄን የዩሪ ቲሊመንስ መምጣት በሚገባ እንደሚሸፍነው ማንቸስተር ዩናይትዶች ያውቁታል። ስለዚህ ቲሊመንስን ማምጣት ማለት የማንቸስተር ዩናይትድን የአማካኝ ክፍል ሁለንተናዊ ህመም ማስተካከል። ባሳለፍነው የውድድር ዓመት ካሲሜሮ ጥሩ ባልነበረባቸው የኦገስት ወር እንዲሁም የመስከረምና የጥቅምት ወር ጨዋታዎች ላይ
ማንቸስተር ዩናይትድ አንዱ የተቸገረበት ነገር ምንድነው? በአሰልጣኝ ሩበን አሞሪም ወቅት ቶሎ የሚሰበር የተከላካይና የአማካኝ ክፍል ነበረው። ይህ ቶሎ የሚሰበረው የተከላካይና የአማካኝ ክፍል እንቅስቃሴ ምን አመጣበት? ዩናይትድን ተጋላጭነት አመጥቶበታል። ይሄ ተጋላጭነቱ ደግሞ ከኋላ ባክ ስለሌለው ይበልጥ ተጋጣሚዎች ጫና በፈጠሩ ቁጥር ሌላ ጫና ስለሚያስተናግድ ዩናይትድ ከራሱ ሜዳ ለመውጣት ጊዜ የሚወስድበት ከራሱ ሜዳ በስርዓት ወጥቶ ለማጥቃት የሚቸገር ቡድን ሆኖ ተመልክተነው ነበር። ማይክል ካሪክ ከመጣ በኋላ ግን ጫናን የሚቀበልበት መንገድ ጥሩ ስለነበረ፣ ፕሬሲንግ ሬዚስት የሚያደርግበት መንገድ ጥሩ ስለነበረ፣ ከዛ ፕሬሲንግ ሬዚስት አድርጎ ደግሞ የሚወጣበት ሐሳብ የተሻለ ፔስ ስለነበረው ምንድነው ወደ ተጋጣሚ ሜዳ የሚሄድበት ፕሮግሬሽን ወይም ደግሞ ፕሮግሬሲቭ አይዲያው ጥሩ ሆነ ማለት ነው። በተለይ የማንቸስተር ዩናይትድ በዛን ወቅት የነበረው አንዱ ትልቁ ኳሊቲ ፕሮግሬሲንግ ፓሲንጉ በጣም እያደገ መጥቶ ነበር። የሚያድገው የኳስ ንክኪው ይበልጥ እየጨመረ መጥቶ ነበር። ይህንን የሚያድገውን የኳስ ንክኪውን እያሳደገው ከመጣ በኋላ መሰረታዊ የሚባሉ የማጥቃት ሐሳቦችን በመጨመር እነዛ መሰረታዊ የሚባሉ የማጥቂያ ሐሳቦች የዩናይትድ መልክ ሆነው አሳልፏል። ስለዚህ የተጫዋቹ መምጣት ይህንን ካሲሚሮ ከተለወጠ በኋላ ማይክል ካሪክ ከመጣበት ጊዜ ጀምሮ የነበረው የዩናይትድ ያደገውን እንቅስቃሴ ይበልጥ እንዲቀጥል ማድረግና ክፍተቱን መሙላት ይሆናል ማለት ነው። በ8 ቁጥርና በ6 ቁጥር እንቅስቃሴ ውስጥ አንዱ ትልቁ ኳሊቲ የሚባለው የተከበራችሁ አድማጮች ይሄ ስካኒንግ የሚባለው በኳስ መቀበልና በኳስ መስጠት እንቅስቃሴ ውስጥ ኳስ ከመቀበል በፊት አንድ ቡድን ቀድሞ የሚያይበት ቀድሞ የሚረዳበት እንቅስቃሴውን የሚያነብበት ዕውቀት ይፈልጋል። ስለዚህ ቀድሞ የሚያይበት የሚያነብበትና የሚረዳበት ዕውቀቱን ይበልጥ ለማሳደግ ደግሞ ከሚያስፈልጉት ሐሳቦች መካከል ዩሪ ቲልመንስ በብዛት አለው ተብሎ የሚጠበቀው የስካኒንግ ኳሊቲ ነው። ስካኒንግ በሶስት ይከፈላል። ክሪቲካል ፌዝ ኦፍ ስካኒንግ የሚባል አለ፣ ፈርስት ፌዝ ስካኒንግ አለ፣ እንዲሁም ሰርድ ፌዝ ስካኒንግ የሚባል አለ። እነኚህን የስካኒንግ ሂደቶች ተጫዋቾች በሚገባ መደጋገም ካለባቸው በተለይ የፓኖራማ ቪው ወይም ደግሞ የሙሉ የሜዳ እይታ እንዲኖራቸው ስለሚረዳ እነኚህን ነገሮች ካደረጉ በሁሉም የጨዋታ መንገድ ውስጥ ከስህተት የቀነሰ የአማካኝ ክፍል የኳስ ሽግግሮችና ቅብብሎች ይኖራቸዋል ማለት ነው። በፕሪሚየር ሊጉ ደግሞ በጣም መሰረታዊ የሚባለው ጨዋታዎችን የሚረዱበት ጨዋታዎችን የሚያዩበት አይናቸው ተጫዋቾች ያስፈልጋል። የዲፌንሲቭ ፖዚሽኒንግን ለመመልከት እንዲሁም የሊደርሺፕ ኳሊቲን በቡድን ውስጥ ለማሳደግ እያንዳንዱ የስካኒንግ ሌቭል አስፈላጊ ነው። ስለዚህ ስካን ማድረግ ይኖርባቸዋል ማለት ነው። ስካን ካላደረጉ ጨዋታውን ሊመሩ አይችሉም። ቲልመንስ በዚህ በስካኒንግ አንድ ጥያቄ ተጠይቆ በተለይ ከሌስተር ሲቲ ወደ አስቶን ቪላ ከመጣ በኋላ በተሰራ አንድ ዶክሜንተሪ ላይ የተመለከትኩት ነበር። ይሄ ዶክሜንተሪ ትኩረት የሚያደርገው የሱን ጨዋታን የማንበብ አቅሙን ነው። የሱን ጨዋታን በሚገባ የማየትና ያን ጨዋታ አንብቦ ወደ እንቅስቃሴ ወደ ሌላኛው እንቅስቃሴ የመተርጎም ወደ ሌላኛው እንቅስቃሴ የማሳደግ ሐሳብ ላይ ያተኮረ ነበርና ጠያቂው ምንድነው የሚለው በጌም ውስጥ በጣም መሰረታዊ የሚባለው ዕውቀት ምንድነው ብሎ ይጠይቋል። በጌም ውስጥ በጣም መሰረታዊ የሚባለው ዕውቀት አካባቢህንና የተጋጣሚን እንቅስቃሴ ማስተዋል ነው ይለዋል። ይህን ነገር ለማድረግ ደግሞ ቀድመህ ፖዚሽናሊ የት እንዳሉ ያንተ ተጫዋቾች የት እንዳሉ ማወቅ ይገባሃል ይለዋል። እንግዲህ ያንተ ተጫዋቾች የት እንዳሉ እነሱ ፖዚሽናሊ የት እንዳሉ ማወቅ ይኖርብሃል ብሎ የሚናገረው የስካኒንግ የፓኖራማ ቪው ለጨዋታ ያለው
አስተዋጽኦ ምን ያክል ከፍተኛ እንደሆነ ስለሚያውቅ ነው። ይሄንን መረዳት ይሄንን ዕውቀት በማንቸስተር ዩናይትድ ይዞ ከመጣ ለማንቸስተር ዩናይትድ የሚጨምረው ነገር ቀላል አይሆንም። ዩናይትድ አብዛኛውን ከራስ ሜዳ እንቅስቃሴ ወደ ተጋጣሚ ሜዳ በሚደረጉ እንቅስቃሴዎች የሽግግሮች የመቆራረጥ ችግር ነበረበት። ይሄ የሽግግሮች የመቆራረጥ ችግር አብዛኛውን ጊዜ ጌሙን ከማንበብና ከማስተዋል እጥረት የሚመጣ ነው። ስለዚህ ጌሙን መረዳት የሚችል የአማካኝ ክፍል ተጫዋች ካለ በቀጣዮቹ እንቅስቃሴ ላይ የሚኖረውን ችግር የሚፈታ ይሆናል ማለት ነው። በእግር ኳስ ጨዋታ መሰረታዊ ከሚባለው ሐሳብ ውስጥ አንዱ ቀጣዩ እንቅስቃሴ ምንድን ነው ብሎ ቀጣዩን እንቅስቃሴ የሚረዳ ተጫዋች ማግኘት ነው። ቀጣዩ እንቅስቃሴ በቀጣይ የጨዋታ እድገቶች ውስጥ ያለውን ሚና አንድ ተጫዋች የሚያይበት ነው። ቀጣዩ እንቅስቃሴ የተጋጣሚ ቡድንን ሁኔታ ለመረዳት የተጋጣሚ ቡድንን አጠቃላይ እሳቤ ለማወቅ የሚጠቅም ነው። እንደ ቲሊመንስ አይነት ተጫዋቾች ደግሞ ከፍተኛ የሆነ የእንቅስቃሴ መረዳት ያላቸው ተጫዋቾች በመሆናቸው ይህንን ነገር አሳድገው ለቡድን እንቅስቃሴያቸው ስለሚያደርጉት የቡድን እንቅስቃሴን የተሻለ አድርገው መውጣት ስለሚችሉ ማንቸስተር ዩናይትድ ይበልጥ ተጠቃሚ እንደሚሆን መግለጽ ይቻላል። አርሰናል ይህንን ተጫዋች ያለፉት 3 ዓመታት በተለይ ከሌስተር ሲቲ ከወጣ በኋላ ለማግኘት መጀመሪያ ላይ ጥረት አድርጎ እንደነበረ ይታወቃል። ነገር ግን ተጫዋቹ ወደ አርሰናል የመሄድ ፍላጎት አልነበረውም። በአርሰናል ከፍተኛ ፍላጎት ውስጥ እንዳለ ያውቀዋል። ሚኬል አርቴታ ይህንን ተጫዋች ወደ ቡድኑ ለማምጣት ከሚፈልግባቸው ምክንያቶች መካከል የሚድፊልድ ዶሚናንሲና የአማካኝ ክፍሉን ኢንጃይን ማሳደግ እፈልጋለሁ ነው የሚለው። ስለዚህ የአማካኝ ክፍሉን ሞተር ይበልጥ ለማሳደግና ሚድፊልዱን ኢንጃይኑን ለማስተካከል የቲሊመንስ መምጣት ምን ያክል እንደሚጠቅም ስለሚያውቀው ነው ተደጋጋሚ ይህንን ጥያቄ ለሱ ያቀርብ የነበረው። መጨረሻ ላይ እንግዲህ ሳይሳካለት ቀርቶ ባለፉት ጊዜያቶች ግን ከ2023 ጀምሮ በአስቶን ቪላ በጣም ጥሩ ስራ እየሰራ ነው የሚገኘው። አስቶን ቪላ ጋር በዩሮፓ ሊግ አሸናፊ ቡድን ውስጥ የዛ ቡድን አንከር ነበረ። በአስቶን ቪላ ውስጥ በቻምፒየንስ ሊግ ተከታታይ በተሳተፈው ቡድን ዋናው መሪው ተጫዋች እሱ ነበረ። በአስቶን ቪላ ውስጥ የመጀመሪያ ሞስት ትረስትድ ከሚባሉት ተጫዋቾች መካከል በኡናይ ኤምሬ ሞስት ትረስትድ ከሚባሉት ተጫዋቾች መካከል አንዱ ዩሪ ቲሊመንስ ነው። የዚህ ተጫዋች በአስቶን ቪላ የፈጠረው ጫና በማንቸስተር ዩናይትድ የአማካኝ ክፍል በተለይም ደግሞ ስስ በነበረው የጎደሉት ብዙ ነገሮች በነበሩት የአማካኝ ክፍል ላይ የሚጨምረው ነገር በግልጽ መታየቱ የማይቀር ነው ብዬ አስባለሁ። ነገር ግን ጊዜ ይፈልጋል። ያው ከቡድን እንቅስቃሴ ጋር ወዲያውኑ ሊዋሃድ የሚችልበት ፍጥነት ይኖረዋል። በተለይ ከሊጉ ውጭ ከሚመጡ ተጫዋቾች አንጻር ካየ ነው ሊጉ ውስጥ የሚቆዩ ተጫዋቾች የሊጉን ካልቸር ያውቁታል። ሊጉ ያለው ፖዚቲቭ ነገር ምንድን ነው የሚለውን ያውቁታል። ሊጉ ያለውን ጫና ምንድን ነው የሚለውን ነገር ይረዳሉ። ስለዚህ ምንድነው ቶሎ ይላመዳሉ ማለት ነው። ቶሎ ነገሩን ተግባራዊ ለማድረግ የሚፈልገውን ሐሳብ ኢምፕሊመንት ለማድረግ አይቸገሩም ማለት ነው። ነገር ግን ይሄ ሂደትም ሊጠይቅ ይችላል። አሁን በዩናይትድ ውስጥ ምናልባት 2-3 ወራቶች ሊፈልግ ይችላል ቲሊመንስ። አዎ የሊጉ ልምድ ያለው ተጫዋች ነው። ነገር ግን የሊጉ ልምድ ያለው ተጫዋችነቱ ደግሞ ከማንቸስተር ዩናይትድ ቡድን ጋር የሚያደርገው የፕሪሲዝን ረዥም ዝግጅት ይወስነዋል። ዛሬና ነገ በሚደረጉ የዝውውር ቀናቶች ውስጥ ይሄ ተጫዋች ለማንቸስተር ዩናይትድ ፊርማውን አኖሮ የዩናይትድ ተጫዋች መሆን ከቻለ ቶሎ ዝግጅት መጀመር ስለሚችል ቶሎ የዝግጅቱ አካል ስለሚሆን ለዩናይትድ በሲዝኑ የመክፈቻ ጨዋታዎች ላይ ተሰልፎ ለመጫወት እድል ይኖረዋል። ይሄ የማንቸስተር ዩናይትድን የአማካኝ ክፍል አሳድጎ የማንቸስተር ዩናይትድን የአማካኝ ክፍል ይበልጥ ህይወት ያለው አድርጎ ለመጀመር በሚደረገው እንቅስቃሴ ውስጥ የሚኖረው አስተዋጽኦ ከፍተኛ ነው። ስለዚህ አሰልጣኝ ማይክል ካሪክ ተጫዋቹን ቶሎ
የማስፈረም ቶሎ ወደ ቡድኑ የማምጣት እቅድ ውስጥ ሆኖ ነው እንግዲህ እንቅስቃሴ እያደረገ የሚገኘው። ሁለተኛው በማንቸስተር ዩናይትድ የተጫዋች ከመጣ በኋላ ግን ፕሮጀክቱ የረጅም ጊዜ ፕሮጀክት ነው የአጭር ጊዜ ፕሮጀክት ነው ለሚለው አሁን ላይ ማንቸስተር ዩናይትድ የአጭር ፕሮጀክቱ ላይ ብቻ ትኩረት እንዳደረገ ነው የተገለጸው። ልጁ 29 ዓመቱ ነው። ስለዚህ ሌሎች የተፈለጉት ተጫዋቾች የ25 እና 26 ዓመት ተጫዋቾች ነበሩ። እነዚህ የረጅም ጊዜ የ8 ዓመት የ9 ዓመት ፕሮጀክት እንደሚሆን ግልጽ ነው የነኝ። ነገር ግን ቴሌመንስ ከአንድ ዓመት በኋላ 30 ዓመት ይሞላዋል። ይሄ ማለት ከ30 ዓመት በኋላ በሚኖረው እድሜው የማንቸስተር ዩናይትድ ፕሮጀክት ከሱ ጋር ለመቀጠል በሚያሳየው ፐርፎርማንስ ላይ የተመሰረተ ይሆናል ማለት ነው። ይህንን ክለቡ ግምት ውስጥ አስገብቷል። ነገር ግን የዘንድሮ ቡድኑን ስቴብል ማድረግ ስለሚፈልግ በሊግ ውስጥ ልምድ ያለው በሊግ ውስጥ ዕውቀት ያለው አማካኝ ስለሚፈልግ የተጫዋቹን ዕድሜ ወደ ጎን በማድረግ የተጫዋቹን ዕድሜ በመተው ተጫዋቹ የሚሰጠው ነገር ላይ ተጫዋቹ ማድረግ የሚችለው ነገር ላይ ብቻ ፎከስ አድርጓል ማለት ነው። ስለዚህ ምንድነው የሚሰጠኝ ተጫዋቹ ምንድነው ያለው ፖዚቲቭ ነገር ይህን ተጫዋቹ ያለው ፖዚቲቭ ነገር ላይ ብቻ ፎከስ እናድርግና የቡድን እንቅስቃሴያችንን ክፍተት ሞልተን ከዛ በኋላ የሚስተካከሉ ነገሮችን እናስተካክላለን ነው የማንቸስተር ዩናይትድ አቋም። ስለዚህ የቴሌመንስ መምጣት የዩናይትድን የአማካኝ ክፍል ጊዜያዊ ፈተና ጊዜያዊ የሆነውን ችግር ለመቅረፍ ከፍተኛ ሚና ይኖረዋል። የአማካኝ ክፍል እንቅስቃሴን ለውጠህ የአማካኝ ክፍል እንቅስቃሴን አሳድገህ የተሻለ የቡድን አጀማመር በሊግ ውስጥ ማድረግ በማንቸስተር ዩናይትድ ከፍተኛ የሆነ ግምት የተሰጠው አክሽን ነው የሚሆነው ማለት ነው። ተጫዋቹ እንግዲህ የሕክምና ምርመራውን አድርጎ በቀጣዮቹ ሰዓታት የዩናይትድ ተጫዋች ይሆናል ተብሎ ነው የሚጠበቀው። አዲስ ነገር ይኖራል ተብሎ ከሚጠበቁት ሐሳቦች ውስጥ እንግዲህ የዚህ ተጫዋች መምጣት ነው በዩናይትድ። አንድሬ ሳንቶስ ያው የዩናይትድ ተጫዋች መሆኑን በይፋ ተረጋግጧል። ይሄ ደግሞ በማንቸስተር ዩናይትድ የአማካኝ ክፍል ላይ የሚኖረው አስተዋጽኦን ይበልጥ በማጥቃት እንቅስቃሴ ይበልጥ ከፍ ማድረግን ትኩረት አድርገው እየሰሩበት እንደሆነ የሚያሳይ ነው። እንዴት አገኛችሁት እናንተ ዝውውሩን? እስኪ ተሳተፉበት፣ ሐሳብ ስጡበት። ማንቸስተር ዩናይትድ ከዚህ ተጫዋች ምን ሊጠቀም ይችላል የሚለውን እናንተ ደግሞ በተረዳችሁበት ልክ እስኪ እንድትሳተፉ ከወዲሁ ጠቁማለሁ። የተጫዋቹ መምጣት ግን ልምድን በተለይ በሊግ ውስጥ ትልቅ ልምድን ዩናይትድ የሚፈልገውን ይሄ ፕሬሲንግ ሬዚስታንት መሆንን ጫናን መሸከምና ጫናን አሸንፎ ወደ 2ና 3ኛ የሜዳ ክፍል መሄድ ሐሳብ ላይ እንደሚያግዘው ጥርጣሬ የለውም። ጥሩ ቀን እንዲወላችሁ እመኛለሁ።